በአቶ ግርማ የሺጥላ ላይ የተደረገው ግድያ የአማራን ህዝብ መሪ አልባ ማድረግ እኩይ ተግባር መሆኑን ተረድተን በጋራ ልንከላከለው ይገባል ሲሉ በፍኖተ ሰላም ከተማ የሚገኙ ወጣቶች ተናገሩ። ወጣቶቹ በአቶ ግርማ የሺጥላ ድንገተኛ ግድያ የተሰማቸውን ሀዘን ገልጸው ወጣቱ በአሉባልታ ከሚለቀቁ መረጃዎች ራሱን ጠብቆ ውስጣዊ አንድነቱን ሊያጠናክር ይገባል ብለዋል። ሪፖርተራችን ዘመኑ ይርጋ ወጣቶቹን አነጋግሮ ተከታዩን ዘገባ አድርሶናል። የአማራ ክልል ብልጽግና ስራ አስፈጻሚና የክልሉ ብልጽግና ጽሕፈት ቤት ኃላፊ የሆኑት አቶ ግርማ የሺጥላ በደረሰባቸው ድንገተኛ ግድያ እንደ አንድ ወጣት የተሰማኝ ሀዘን መሪር ነው። የብልጽግና ፓርቲ ስራ አስፈጻሚ አባልና የክልላችን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ የሆኑት አቶ ግርማ የሺጥላ በደረሰባቸው ድንገተኛ አደጋ እና ጥቃት እጅግ በጣም እንደ ዜጋ ተሰምቶኛል። ወጣቱ አሁን ዘመኑ ያመጣው ቴክኖሎጂ አለና የሚጠቀማቸው ሚዲያዎች መምረጥ አለበት። የሚጠቀማቸው ሚዲያዎች የትኛው ሚዲያ ነው ትክክለኛ መረጃ የሚያስተላልፈው፣ የትኛው ሚዲያ ነው ለሀገርና ለልማታችን የሚበጀው የሚለው ነገር መርጦ መጠቀም አለበት። ስለዚህ ያን መርጦ በመጠቀም ትክክለኛ መረጃዎችን ከትክክለኛ ሚዲያዎች በማግኘት እንደ ሀገር ሰላማችንንም ልማታችንንም አጠናክረን ማስቀጠል አለብን ያስባል። ይሄ የሚመጣ ግርግር በሙሉ የአማራ ክልልን ህዝብ ባንድም ሆነ በሌላ ምክንያት በተለያየ ችግር ውስጥ መጣልና በተለይም ደግሞ እኛ የአማራ ክልል ህዝቦች ራስ በራሳችን የራሳችንን አመራር ራሳችን እንደምንገሉ ብሎም ደግሞ ራስ በራሳችን የማባላት ሴራ እየተሰራብን እንደሆነ አልነቃንም። የትኛውም ወጣት በየትኛውም መንገድ የሚለቀቁ የውሸት ወሬዎች ሰለባ ሳይሆን ትክክለኛ መረጃዎችን ምንጭ አድርጎ ትክክለኛውን የመረጃ ምንጭ ተጠቅሞ የሚያገኛቸው መረጃዎች በመውሰድ ከአሉባልታ ከውዥንብር መላቀቅ መቻል፣ ስለ አንድነት ሞር ማተኮር ይጠበቅበታል። ምክንያቱም በዚህ ወቅት የሚያዋጣን አንድነት ብቻ ነው። በጋራ ቆሞ የጋራ ጠላትም ካለ ጠላትን መዋጋት፣ ድህነትንም በጋራ ማሸነፍ፣ ለጋራ ብልጽግናችን፣ ለጋራ አንድነታችን፣ ለጋራ ሀገራዊ እድገታችን፣ ለክልላዊ አንድነታችንም መታተር ማሰብ ያስፈልጋል። የትኛውም ወጣት ተደጋጋሚ የሆነ አማራ ክልል ላይ ከፍተኛ አመራሮች ላይ የሚደረገውን ጥቃት ህብረተሰቡ ካለፉት አሁንም ትላንትም ከተከሰተው ትምህርት ወስዶ በቀጣይ መሪዎቹ እንኳን ባይመቹን ልዩነቶች እንኳን ቢኖሩ የአቅም ልዩነት ሊኖር ይችላል፣ የሀሳብ ልዩነት ሊኖር ይችላል፣ የተለያየ መንገድ የሚገለጹ ልዩነቶች ሊኖሩ ይችላል። እነዚህ ልዩነቶችን ማጥበብ የሚቻልበትን መንገድ መምረጥ ባፈሙዝ በግድያ መሪዎችን ከማሳጣት ይልቅ በውይይት ችግሮችን የመፍታት ከታችም መሪ ልናጣ እንችላለን። ተደጋጋሚ ነው፣ ከዚህ በፊት የምናስታውሰው ነውና በስራ ላይ ያሉ ነው ተደጋጋሚ ጥቃት የሚፈጸመው። ከታችም የሚተኩ አመራሮች ተስፋ የመቁረጥ ዝንባሌ ሊታይ ስለሚችል የአማራ ክልል ህዝብ ታላቅ ህዝብ ነው። እጅግ በጣም ለብዙ አመታት ታላቅ ታሪክ ያለው ህዝብ ነው። ይህ ህዝብ ደግሞ ችግሮችን በውይይት የመፍታት ልምድን እያዳበረ መምጣት አለበት። ወጣቱም ቢሆን ቀጣዩ ትውልድ ከማህበራዊ ሚዲያ ላይ ካሉ የተሳቱ መረጃዎች ከመወናበድ ወጥቶ ልዩነቶችን ከሚለያዩን ይልቅ የሚያቀራርቡት ላይ ትኩረት ማድረግ፣ ችግሮቻችን በውይይት ነው መፍታት ያለብን ያምናለሁ እንዳንድ ወጣትና ከዚያ ውጭ በጠመንጃ ምናምን ከሆነ እንደ ሀገርም እንደ ክልልም የሚያስከትለው ጉዳት በጣም ከፍተኛ ነው የሚሆነው። ስለዚህ ሁሌም ቢሆን ችግሮቻችንን የምንፈታው በውይይት ነው ብሎ የሚያምን ማህበረሰብ መፍጠር ነው መቻል ያለብን ያስባል። ምናልባት የፖለቲካ ልዩነት ሊኖር ይችላል። ያን የፖለቲካ ልዩነት ደግሞ ማድረግ የሚቻለው በሰላ በሰከነ መንገድ አንድ ብሎ ቁጭ ብሎ መነጋገር፣ ችግሮችን መፍታት ወይም ደግሞ አንድ መሆን ነው። አንድነት ስንፈጥር ችግሮችን መፍታት እንችላለን ብዬ አስባለሁ። ስለዚህ የሆነ ግርግር በተፈጠረ ቁጥር አንድ ቤተሰብ ምናጣ ከሆነ እኛን እየተጎዳን ያለነው። ስለዚህ እንደ አማራ ወጣት አንድ ሆነን ችግሮቻችንን መቅረፍ አለብን። ካሁን በኋላ በቃን። በዚህ ግርግርና በተለያየ በፖለቲካ ምክንያት ማንም ሰው የፈለገውን ፖለቲካ መከተል ይችላል። ነገር ግን አንድ ሰው የፈለገውን ፖለቲካ ተከተለ ብለን በማናውቀው ምክንያት ያለምንም ጥፋት ሰንበዲ ላይ ችግር መፍጠር ትክክል አይደለም ብዬ አስባለሁ። ለጊዜው መሪዎች ባይመቹን በስርዓቱ ውስጥ ያሉ መሪዎች የሚቀየሩበትን መንገድ በውይይት መፍታት ይቻላል። በተለያየ መንገድ መሪዎችን ህይወታቸውን ሳንቀጥፍ ካሉበት ኃላፊነት ዝቅ ማድረግ ይቻላል። ጭራሽ ከኃላፊነታቸው ማንሳት ይቻላል። ይሄንን ማዳበር ነው ያለብንና በተለይ ደግሞ የነበርንበት ወቅት የጦርነት ወቅት ስለሆነ አማራ ክልል
አሁን ወደ ልማት በሚመለስበት ሰዓት ላይ እንደዚህ ከፍተኛ አመራሮችን ጥቃት መፈጸም ክልሉ ከልማት ይልቅ አሁንም የጸጥታ ስጋት እንዳያጋጥመው ህዝቡ ከዚህ ትምህርት መውሰድ አለበት የሚል ሐሳብ አለ። ልዩነቶችን በጠረጴዛ ዙሪያ በውይይት መፍታት ይገባል እንጂ ልዩነትን በጠመንጃ መፍታት በመገዳደል መፍታት አይቻልም። ወጣቱ መሪዎችን በአግባቡ መንከባከብ ይጠበቅበታል። በአግባቡ ውይይት ማድረግ ይጠበቅበታል። ከመሪዎቹ ጋር ልዩነቶችን መፍታት ይችላል። የዛኔ መሪዎቹን ስንንከባከብ መሪ መሆን ይቻላል።